እብለክሙ እልሃለው ዘየ እይጥእሞ ለሞት እዚህ ካሉት ሞትን የማይቀምሱ አሉ። የማቴዎስ ወንጌል ምዕራፍ 16 ቁጥር 28። ብፁዕ አባታችን አቡነ ፋኑኤል በሀገረ አሜሪካን የዋሽንግተን ዲሲ እና አካባቢው አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሁላችንም አባት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የሀገረ ስብከታችን የአዲስ አበባ የየክፍሉ ኃላፊዎች፣ የአዲስ ከተማ የልደታና ቂርቆስ ክፍላተ ከተማ ስራ አስኪያጅ ሊቀ ሊቃውንት ቆሞስ አባ ጡመ ልሳንና ሰራተኞች፣ የክፍለ ከተማው የዚህ ታላቅና ጥንታዊው ቤተ ክርስቲያን አስተዳዳሪ መላከ ገነት ዘማርያም እና የደብሩ ሰበካ ጉባኤ ጽሕፈት ቤት ሰራተኞች፣ ሊቃውንት፣ ማኅበረ ካህናት፣ የዚህን ቅዱስና የዋህ ሕዝብ መስዋዕት የምታሳርጉ ሁላችሁም የዛሬዋን ቤተ ክርስቲያን እጃችሁንም ልቦናችሁንም ዘርግታችሁ በዝማሬ የምታመሰግኑ ሰንበት ትምህርት ቤት መዘምራን አባቶች፣ እናቶች እግዚአብሔር ካደረገላችሁ ድንቅ ሥራ ድንቅ ጥበብ ከራቃችሁበት አቅርቦ በብፁዓን አበው አባቶቻችን በሊቃውንቱ እየባረከ እየቀደሰ እያበረታችሁ ያላችሁ አባቶቼ፣ እናቶቼ፣ ሕፃናትም ጭምር እንኳን ለዛሬው ቀን ለታላቁ በዓል ለታላቁ ዕለት አደረሰን አደረሳችሁ። ይሄ ድምፅ የሚሰማችሁ ሁሉ ይሄ ድምፅ የቤተ ክርስቲያን ድምፅ ነው። የቤተ ክርስቲያን ጩኸት ነው። ይሄንን የምትሰሙ መድረስ ፈልገው ያልደረሱ አባቶች፣ እናቶች ዋይ ዋይ ብለን የሸኘናቸው ስላሉ እድሉን ስላገኘን ስለሰጠን አመስግኑ። ደግማችሁ ሰልሱት እላችኋለሁኝ። እዚህ መካከል ካሉት ሞትን የማይቀምሱ አሉ ብሎ እግዚአብሔር በዘመኑ ከአስሩ መንደር ከብዙ አህጉር ለመረጣቸው ለሾማቸው ደቀ መዛሙርት ሆነው ዓለምን ሁሉ ማርከው በመረብ በእግዚአብሔር ቃል መረብነት እንዲያስገቡ ለተመረጡት አባቶች ነው ይሄ ቃል የተነገረው። በወቅቱ በዛ አካባቢ ከአባቶችም መካከል ሞት የማይቀምሱ እግዚአብሔር ወደ ላይ የሚጠራቸው የሚሰውራቸው አባቶች ነበሩና ብዙ ስም ያላቸው ብዙ ክብር ያላቸው አባቶች ስለነበሩ ከዚህ መካከል ሞትን የማይቀምስ ወደ ላይ የሚወጣ አለ ብሎ እግዚአብሔር አስተምሯል። ወደ ኋላም ሄዶ እፊቱ ያስቀመጣቸውን ያቆማቸውን አባቶች ወደ ኋላ ያለፉትን በብሉይ ኪዳን የነበሩትን አባቶችን እያወሳ እነሱን ይናገራቸው ነበረ። ሞትን ያልቀመሱ እዚህ ዓለም ላይ ያልቀሩ ነገን በተስፋ የሚመጡ ብዙ ታላላቅ አባቶቻችን አሉን። አንደኛው ኤልያስ ነው። በአምልኮቱ ቀናኢ የሆነው ቁጠኛው ኤልያስ፣ ትዕግስት የማያውቀው ኤልያስ፣ በተዋህዶ አገልግሎት በቤተ ክርስቲያን አገልግሎት በምእመናን ድክመት በአባቶችም ድክመት ዝም የማይለው ሁሉ ተነቃቅቶ ነቅቶ እግዚአብሔር ፊት እሱን መስለው በልጅነታቸው የለበሱትን ግርማ የተጎናጸፉትን የክርስትና ልብስ ለብሰው ያንን መስለው አህለው እንዲቆሙ የሚፈልገው ቁጠኛው ኤልያስ አንደኛ ነገሥት ምዕራፍ 18 19ን እቤታችሁ ስትገቡ አንብቡት። ብቻዬን ቀረውኛል። አንድ ወቅት ላይ በዓል የሚባለውን ጣዖት የሚያመልኩ ለሱ የሚሰግዱ እሱን የሚያጥኑ እሱን የሚንከባከቡ 350 ካህናት አሉ። የእግዚአብሔር ገላጭው ኤልያስ፣ ነገረ እግዚአብሔርን ተናጋሪው ኤልያስ
ምእመናንን ገሳጩ ኤልያስ እኔ ብቻዬን ሆኛለሁኝ ብቻዬን ቀርቻለሁኝ አለ። ሕዝቡንም እስከ ማዕዜኑ ታነክሱ በክሌ አይጋሪክሙ እስከ መቼ ያርሙኝ እኔትዬ እስከ መቼ በሁለት ልባችሁ በሁለት እግራችሁ ለምን ትመላለሳላችሁ? ሁለት ሐሳብ ይዛችሁ እስከ መቼ ትመላለሳላችሁ? በዓል ከሆነ አምላክ በዓልን ተከተሉ፣ እግዚአብሔር ከሆነ አምላክ እግዚአብሔርን ተከተሉ ብሎ ሕዝቡን ይቆጣ የነበረ ኤልያስ፣ ሕዝቡን ይገስጽ የነበረ ኤልያስ፣ እሳት አውርዶ ይፈጅ የነበረው ኤልያስ፣ ብቻውን ለእግዚአብሔር መስዋዕት ያቀረበው ኤልያስ እዚህ ምድር ላይ አልቀረም። እነ ዮሐንስ አልቀሩም፣ ሌሎች አባቶቻችንም አልቀሩም። ተሰውረው ከዚህ ከሚታየው ዓለም ስውር ከሚመስለው ዓለም እኛ ወደማናየው እነሱ እኛን ወደሚያዩበት ዓለም ሄደዋል አባቶቻችን። ከዛ መካከል ዛሬ የቤተ ክርስቲያናችን አብነት የምንለው የቤተ ክርስቲያናችን ጌጥ የምንለው ልሳነ ተዋሕዶ የምንለው ቅዱስ ያሬድ ለሊቃውንቱ ለአባቶቻችን ለቀዳሾቹ ለካህናቱ ለሊቃውንቱ ለቆሞሳቱ የእንጀራ በርም ነው፣ የእንጀራ መሶብም ነው፣ የእንጀራ መንገድም ነው። ማን? ቅዱስ ያሬድ ሊቁ ኢትዮጵያዊ ቅዱስ ያሬድ፣ ከአክሱም ማኅፀን የተነሳው ቅዱስ ያሬድ፣ የዋሃው ቅዱስ ያሬድ፣ የሁሉ አንደበት መፍቻ የሆነው ቅዱስ ያሬድ ሁሉ አንደበቱን የሚፈታው በዝማሬ ነው፣ በአገልግሎት ነው። ይሄ ሁሉ እልልታ ሳይቀር ቅርጽ ያዘው መልክ ያዘው እዝሉ ግዕዙ አራራዩ ውበት እንዲኖረው ያበጃጀው መልክ የሰጠው ቅዱስ ያሬድ ነው። አገልግሎ በዚህ ምድር ላይ ተመላልሶ አገልግሎቱን ሲጨርስ እሱም ልክ እንደ ዛሬው እንደ አባቶቹ እንደ ሄኖክ እንደ አባቶቹ እንደ ኤልያስ እንደ አባቶቹ እንደ ዮሐንስ እንደ አባቶቹ ብዙ ቅዱሳን አባቶቻችን አለ። ዛሬ ዞር ያለበት ነው። ምናልባት እኛ እናየውም እንጂ እሱ የዛሬውን አገልግሎት ያያል። የብፁዓን አባቶቻችን ቡራኬ ያያል። እጃቸውን ይዞ ይባርካል። ካህን ነውና ማን? ቅዱስ ያሬድ ሊቅ ነውና የሊቃውንቱ አብነት ነውና ወንበራቸው ነውና ከነሱ ጋር ማህሌቱን ያደምቃል። ኢትዮጵያዊ ቅዱስ ያሬድ በሊቃውንቱ መካከል አለ። ትላንት ያለው ያሬድ ዛሬም አለ። ማህሌቱ ያለ ቅዱስ ያሬድ አያምርም አይደምቅም። ሰዓታቱ ያለ ቅዱስ ያሬድ አያምርም አይደምቅም። ቅዳሴውም ያለ ቅዱስ ያሬድ አያምርም አይደምቅም። የሁሉ አብነት የሁሉ ልሳን የሁሉ ዜማ ባለቤት እሱ ቅዱስ ያሬድ ነው። ሊቃውንት አባቶቻችን የእንጀራ አባታችን የቤተ ክርስቲያን ልሳናችን የሁላችን አስገኝ ቅዱስ ያሬድን ከፍ ባለ ድምፅ ከፍ ባለ ምስጋና አመስግኑት። እውነት ለመናገር አመስግኑት። ቅዱስ ያሬድ ኢትዮጵያዊ ባይሆን ቅዱስ ያሬድ አፍሪካዊ ባይሆን ቅዱስ ያሬድ አበሻ ባይሆን ቅዱስ ያሬድ ጥቁር ባይሆን በአሜሪካን ተገኝቶ ቢሆን በአውሮፓ ተገኝቶ ቢሆን ማን ይችላቸው ነበር? ብፁዕ አባታችን ይታዘቡኝ። ሰው ሀገር ሄዳችሁ የመጣችሁ ሊቃውንት ታዘቡኝ። የሁሉም ቤተ እምነቶች ዜማቸው ተመሳሳይ ነው። እንደ ቻይና ጫጩት ልበላችሁ ወጥ ነው። ምኑም መግቢያውም መውጫውም አይታወቅም። እዝል የለ ግዕዝ የለ አራራይ የለ። የተዋህዶ ውበቷ እኮ ቅዱስ ያሬድ ነው። ጌጧ ቅዱስ ያሬድ ነው። ክብሯ ቅዱስ ያሬድ ነው ወገኖቼ። ስለዚህ ዓለም ላይ የምናየውን ምልክት ትላንት አባቶቻችን አልፈውታል። ቅዱስ ያሬድ ከመነሳቱ በፊት አንዳንድ አባቶች በወርድ ንባብ ነበረ ቅዳሴው ይሉናል። አንዳንዶቹ ደግሞ መናገር ከብዶኝ ነው የሆነ ነገር የሚመስል ዜማ ነበረ ይሉናል። ሌሎችን ቤተ እምነቶች ማየት ብቻ ለኛ በቂ ነው። ተዋህዶ የተለየችው የኢትዮጵያ ዜማ የተለየው ከዚህ የተነሳ ነው። ከቅዱስ ያሬድ የተነሳ ነው። ከሱ ቅድስና የተነሳ ነው። ከሱ ንጽህና የተነሳ ነው። ይሄ ደግሞ ዝም ብሎ አልመጣም። ያለ መከራ እግዚአብሔር ጸጋ አይገኝም ወገኖች። ቅዱስ ያሬድ መከራ አይቷል፣ ተንገላቷል። በአጎቱ ቤት ሆኖ
በልጅነቱ አባቱን አጥቶ እናቱ ጎትታ ላጎቱ ሰጥታው መከራ አይቷል፣ ዋጋ ከፍሏል። እግዚአብሔር በትንሿ በተናቀችዋ ትል ላይ አድሮ አስተምሮት ነው ያንን ሁሉ ሰማያዊ ምስጢር የተገለጠለት። በመከራ ውስጥ ያላችሁ ትዕግስት ያጣችሁ በጸበሉ ስፍራ እግራችሁ ብቻ እየተመላለሰ ልባችሁ የማይገኝ ልባችሁ እዛ ቦታ ላይ የማይሄድ እምነቱን የምትተባበሱ አባቶችን ደጅ የምትጠኑ በአባቶቻችን እግር ስር ተንበርክካችሁ ንስሐ የምትገቡ የመከራችሁ ጊዜ ያልፋል ወገኖቼ። ግን መከራው ውጤቱ ምንድነው? ደስታ ነው። ብዙዎቻችን ከኔ ጀምሮ መከራ አንፈልግም። ውጤቱን ብቻ ነው የምንፈልገው። ማደጉን ብቻ፣ ከፍታውን ብቻ፣ ማግኘቱን ብቻ ነው የምንፈልገው። ግድ የላችሁም። ወደዛ ማማ የሚያወጣው መከራ ነው። የዛሬው ፈተናችሁ ነው። የዛሬው ማጣታችሁ ነው። የዛሬው መናቃችሁ ነው። የዛሬው መቸገራችሁ ወደ ነገው የበረከት ማማችሁ ያወጣችኋልና ቅዱስ ያሬድ ተሰውሮ ያለው ዝም ብሎ አይደለም፣ ዋጋ ከፍሎ ነው፣ መከራ ውስጥ አልፎ ነው። ስለዚህ ቅዱስ ያሬድን ብቻ ዘምረን ትምህርቱን ተምረን ወደ ቤት መሄድ ብቻም ሳይሆን የቅዱስ ያሬድ ልጆች ከውን የቅዱስ ያሬድን ተግባር ልንፈጽም ይገባል። ያሬድ የተነሳው ያሬድ መላዋን ኢትዮጵያ መላዋን አፍሪካ የከደነ ነበረ ምስጋናው፣ የከደነ ነበረ ጸሎቱ። ዛሬ የቅዱስ ያሬድ ልጆች ሱማውያን የት ነው ያለነው? ምንድነው የምናስበው? እቺን ምስኪን ደሃ ሀገሬን ኢትዮጵያን ምንድነው የምናስብላት? ኢትዮጵያውያን ቅዱስ ያሬድ የወለደን የቅዱስ ያሬድ ልጆች ምንድነው ለማማ ለእንስፍስፋ ለቅድስቷ ምድር ለኢትዮጵያ ምንድነው የምናስበው? እንደ ቅዱስ ያሬድ ሰብሰብ ብለን እሷን ማልማት፣ ሰብሰብ ብለን ወደ አንድነት ማምጣት፣ እሱ ዜማዎቹን ሰብስበው ቁጥር አድርጎ እንደሰጠን፣ ወይስ ደግሞ ከሱ በፊት እንደነበረው ዜማ የተበታተነ ዜማ ቅርጽ እንደሌለው ዜማ እንደዛ ይሁን እኮ ነው ዛሬ። ባለ ጭረቱ ጭረት ብቻ ነው የሚሰበስበው፣ ባለ ድፋቱ ድፋቱን ብቻ ነው የሚሰበስበው። ኖ አላለንም ቅዱስ ያሬድ። ቅዱስ ያሬድ የሁሉም ጭረት ባለቤት ነው። ሊቃውንት አባቶቼ ይቅርታ ስለ ድፍረቴ፣ እኛ የሁሉም አባቶች ልጅ እናቶች አባቶች ነን፣ የሁሉ ነን፣ የሁሉ አገልጋይ ነን። ሁሉን ወደ ቀናው መንገድ፣ ሁሉን ወደ ቅዱስ ያሬድ፣ ሁሉን ወደ ተዋህዶ የመጡት እንደ ቅዱስ ያሬድ ያስተማረን ይሄንን ነውና እህቶቼ እናቶቻችሁን ምሰሉ። የቅዱስ ያሬድ በረከት እንዲያድርባችሁ ፈለጋችሁ እናቶቻችሁን፣ ባለቤቶቹን እናቶቻችሁን፣ ሃይማኖት እንደኑት እናቶቻችሁን ምሰሉ። የዘመኑ ወጣቶች አባትህን ምሰል፣ አባባን ምሰል። ታጠቅ ወገብህን። በሃይማኖት ዝናር መጣ። በተለይ አበሻ አንበሳ ነው፣ አጉፍሮ ነው የሚሄደው። ታዲያ ከወገብ በታች ያለውን ቀበቷችሁንም አስተካክሉ። ሱሪን ዝቅ አድርጎ መልበስ ስልጣኔ አይደለም፣ የሰይጣን ኮርቻ መሆን ነው ወገኖች። በምዕራቡ ዓለም ስያሜ ያለው ትጎተታለ፣ የሚያስጥልህ የለም። ወደ ፈቅደህ ይሄንን ምልክት የምታደርገው። ስለዚህ ያልገባንን አናድርግ። እኛ የቆፍጣኖቹ የአባቶቻችን የጀግኖቹ የእናቶቻችን ልጆች ከሆን እነሱን እንምሰል። ያሬድ እነሱን መሰለ። መንፈስ ቅዱስ ወረደበት፣ ምስጢር ገለጠለት። እስከ ዛሬ ቤተ ክርስቲያን ታመሰግነዋለች፣ ትመሰገንበታለች። ክብር ለአምላከ ቅዱስ ያሬድ። ከመካከላችሁ ሞትን የማያዩ አሉ። በስጋ ልንሞት እንችላለን፣ በስጋ ልንሞት እንችላለን። በነፍስ ሁላችንም ሕያዋን ነን። ቅዱስ ያሬድ ጋር እንነሳለን። ቅዱስ ያሬድ ወዳለበት እንሄዳለን፣ ወደ ገባበት እንገባለን፣ ወደ ተሰወረበት እንሰወራለን። ቅድስቷ ምድር ኢትዮጵያ ከሚታዩት በላይ የማይታዩ ስውራን የበዙባት፣ ንጹሃን የበዙባት፣ ቅዱሳን የበዙባት። እነሱ ይታዘቡናል። እነሱ ምድር ላይ ነው ያለነው። የተጋፋን ነው የምንኖረው። የበቁ የነቁ ወደ ላይ ያደጉ እነሱን ያያሉ፣ ይባረካሉ። እንዳይታዘቡን ከመካከላችን ሞትን የማይቀምሱ አሉ። ወስብሐት ለእግዚአብሔር።